በዛሬ ቪዲዮአችን ላይ ባለፈው ዕለት ባሳያችሁ ፕላትፎርም ዙሪያ እንዴት አድርጋችሁ KYC እንደምትጨርሱና መገበያየት እንዴት እንደምትጀምሩ አሳያችኋለሁ። ብዙ ሰዎች የባይናንስ P2P አማራጭ አድርገው በመጠቀም የጀመሩትን ይሄን አዲሱን P2P ፕላትፎርም እንዴት አድርጋችሁ KYC እንደምትጨርሱ አጠር ባለች ስቴፕ አሳያችኋለሁ። ከዚህ በፊት የሰራሁላችሁን ቪዲዮ ካላያችሁ ከላይ ካርድ ምልክቷ ላይ ያለች ኦር ደግሞ ከዚህ ቪዲዮ መጨረሻ ላይ ያመጣላችኋለሁ። እሱም ማየታችሁን እንዳትረሱ። ይሄ የዛኛው ፓርት ቀጣይ ኦር ደግሞ ፓርት 2 ነው። ከዚህ በፊት በሰራሁላችሁ ቪዲዮ ወይም ደግሞ ስለዚህ ፕላትፎርም በመጀመሪያ ቪዲዮአችን ላይ ይህ ፕላትፎርም ምን እንደሆነና እንዴት እንደሚሰራ ለምን እንደሚጠቅም ከነሙሉ ማብራሪያ አስቀምጬላችኋለሁ። ዛሬ ደግሞ በተግባር አካውንታችሁን ከፍታችሁ KYC እንዴት እንደምትጨርሱ ወይም ደግሞ ማንነት ማረጋገጫ እንዴት እንደምታልፉ እና ደግሞ ከዚህ በኋላ የመጀመሪያ ቪዲዮ ላይ እንዳልኳችሁ እኔ የተቀበልኳትን እቺኛውን ጊፍት እንዴት አድርጋችሁ እንደምትቀበሉ በዝርዝር እናያለን። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉ። ምክንያቱም ብዙ ሰዎች KYC ላይ የሚሰሯቸው ስህተቶች እና እንዴት በፍጥነት አፕሩቭ ማግኘት እንደሚቻል አሳያችኋለሁ። እንግዲህ ጊዜ ሳናጠፋ ወደ ቪዲዮ እንግባ። በመጀመሪያ ደረጃነት ብዙ ሰዎች KYC የሚለውን ቃል ይሰሙታል፣ ነገር ግን በትክክል ምን ማለት እንደሆነ አያውቁም። KYC ማለት አጠር ባለ ቋንቋ ናው ዩር ከስተመር ማለት ነው። በቀላሉ ስናስቀምጠውም ፕላትፎርሞች እውነተኛ ሰው መሆናችሁን ለማረጋገጥ የሚያደርጉት የማንነት ማረጋገጫ ሂደት ነው። ይህ የሚደረገው ለደህንነትና ለማጭበርበር የሚደረጉ ሙከራዎችን ለመቀነስ ሲባል ነው። አሁን ደግሞ KYC ሂደቱን በተግባር እንጀምራለን። እሺ፣ አሁን እንደሚታወቀው የመጀመሪያ ፕሮሰሶቹን እንዴት አካውንታችሁን እንደምከፍቱ የመጀመሪያ ቪዲዮ ላይ አስቀምጬላችኋለሁ። ነገር ግን እዚህ ጋር ቀለል ባለ ሁኔታ ላስረዳችሁ ማለት ነው። መጀመሪያ ወደ ቢትቫልቭ አፕሊኬሽናችሁ ትገባላችሁ ማለት ነው። እንዳልኳችሁ አሁን P2P ላይ ያለን አንድ P2P አማራጭ ይሄ ነው ብያችኋለሁ ማለት ነው። በጣም ጥሩ የሆነ P2P ፕላትፎርም ነው። ሶ ግን እንዳልኳችሁ የራሳችሁ ሪሰርች ማድረጋችሁን እንዳትረሱ ብያችኋለሁ ማለት ነው። እኔ ባልኩት ብቻ መሄድ የለባችሁ። እንዳልኳችሁ በጎግል አካውንቶችና በተለያዩ መንገዶች መክፈት ትችላላችሁ ማለት ነው። ግን ያው ዛሬ ማሳያችሁ ቬሪፊኬሽን ውስጥ ስለሆነ መጀመሪያ ወደ ቢትቫልቭ አፕሊኬሽን ውስጥ ገብተን ሙሉ ፕሮሰሱን አሳያችኋለሁ ማለት ነው። ከታች ላይ አካውንት ምትል ነገር አለች። ሶ ወደ አካውንት ወደምትሏ በተን ትገባላችሁ። ከዛም በኋላ ወደ ጎን ታረጉና ቬሪፊኬሽን የሚል ነገር አለ። እሱ ቬሪፊኬሽን የሚለውን ትነካላችሁ። ልክ እዚህ ጋር ስገቡ እንደምታዩት ሌቭል 1 ሌቭል 2 እና ሌቭል 3 የሚል ነገር አለ። ሌቭል 1 የመጀመሪያው ኢሜይላችሁን ስታረጉ ሌቭል 1 ሊያሳልፋችሁ ይችላል ማለት ነው። ይሄ በጣም ቀላል ስቴፕ ነው ማለት ነው። ሌቭል 2 የሚለው ደግሞ በናሽናል አይዲ ቬሪፋይ የምታረጉት ነው ማለት ነው። ይሄኛው ደግሞ ምንድነው አንድ USDT ተቀብላችሁ ኦር ደግሞ ከP2P ላይ የገዛችሁትን USDT ዊዝድሮ ለማድረግ ኦር ደግሞ ወደ ሌሎች ፕላትፎርሞች ለመላክ ራሱ ይሄንን ሜትድ ካላለፋችሁ ሊሆንላችሁ አይችልም ማለት ነው። ሶ ይሄንን ሜትድ የግድ ማለፍ አለባችሁ። እንዳልኳችሁ መጀመሪያ ሌቭል 2 የሚለውን ትነካላችሁ ማለት ነው። ሌቭል 2 የሚለውን ከነካችሁ በኋላ እዚህ ጋር ሶስት አማራጮችን ያማርጣችኋል። ሶ እነዚህ ሶስት አማራጮች ምንድናቸው ካላችሁ ድራይቨር ላይሰንስ፣ ናሽናል አይዲ ካርድ እና ፓስፖርት ይላል ማለት ነው። ሶ የታችኛው ደግሞ ሪሳይደር ፐርማነንት የሚል ነገር አለ። ሶ ሪሳይደር ፐርማነንት የሚለው ለምንድን ነው የሚሆነው ካላችሁ ጀስት ለጊዜያዊነት ኢትዮጵያ ውስጥ ለሚኖሩ ሰዎች ተብሎ የሚሰጥ ነው ማለት ነው። ሶ እኛ ግን ምንድነው የምናደርገው ሁለተኛ ላይ ያለው ናሽናል አይዲ ካርድ የሚለውን እንነካለን። ከዛም በኋላ እንደምታዩት እዚህ ጋር አማራጮች ያመጣላችኋል። ፈርስት ኔም፣ ላስት ኔም፣ ከዛም በኋላ ዴት ምናምን ብሎ ናሽናል አይዲ ካርድ ኔም በቃ እዚህ ጋር ነምበሩን ታስገባላችሁ ማለት ነው። ሶ እዚህ ጋር እንዳልኳችሁ ሙሉ ስቴፑን ለማለፍ ትክክለኛ ነገር ናሽናል አይዲ ላይ ያለውን ነገር መሙላት ይኖርባችኋል። ያው እዚህ ጋር ማወቅ ያለባችሁ ነገር አንድ ሰው 18 ዓመት ሳይሞላው ይሄን ቬሪፋይ ማድረግ አይችልም ማለት ነው። ሶ ናሽናል አይዲ እቺ ፋን የምትሏን ነው የምትሞላት ማለት ነው። FAN የሚለውን እሱን ነው ነምበር ኦር ደግሞ ፊት ለፊት የመታወቃችሁ ፊት ለፊት ላይ ያለችው እሷን ነው ልትሞላት የሚገባው እዚህ ጋር። ልክ እሱን ስቴፕ እንዳለፋችሁ ታች ላይ ምን ይላችኋል ካንትሪ የሚለጡ ይላችኋል ማለት ነው። ሶ እሱን ካንትሪ የሚለውን ኢትዮጵያ ላይ ታረጉታላችሁ ማለት ነው። ከዛም በኋላ ታች ላይ ደግሞ የሆነች ምትበራ ነገር አለች ማለት ነው። አሁን ኮንፈርድ ምናምን የምትል እሷ ራይት ታረጉና ከታች ላይ ደግሞ ፕሮሰስ የምትል ነገር አለች። እሷ ፕሮሰስ የምትሉን ትነካላችሁ። ከዛም በኋላ እዚህ ጋር ምን ይላችኋል ሰብሚት ዩር ናሽናል አይዴንቲቲ ካርድ ይላል ማለት ነው። ስለዚህ ፎንት ሳይዱንና ባክ ሳይዱን እንደሚታወቀው በቃ ባይናንስ ላይ የታወቀ ነገር ነው ማለት ነው። ከዛ እዚህ ጋር ቴክ ፎቶ የምትል ነገር አለች። እሷን ትነኩና ስልካችሁን ገልብጣችሁ እዚህ ጋር ፐርሚሽን ነው ስልካችሁን ገልብጣችሁ ምን ታረጋላችሁ ማለት ነው ፎቶውን ታነሳላችሁ ማለት ነው። ኦር ደግሞ እንዲሁ ቀጥ ባለውም ትችላላችሁ እንደ እንትናችሁ ይወስኗል ማለት ነው። ከዛም በኋላ ናሽናል አይዲ በደንብ ውስጥ መግባት አለበት። ከዛም በኋላ እንደዚህ ካነሳችሁት በኋላ አፕሎድ የምትሉን ትነካላችሁ። ከዛ ባክሳይዱንም ደግሞ አንሱ ይላችኋል ማለት ነው። ቴክ ፎቶ ትሉታላችሁ። ከዛም በኋላ ባክሳይዱንም እንደ ፎንት ሳይዙ በደንብ መታወቂያ ውስጡ መግባቱን አረጋግጡ። ከዛም በኋላ የካሜራ ምልክቷን ነክታችሁ ታነሳላችሁ። ከዛም በኋላ እዚህ ጋር አፕሎድ የምትል ነገር አለች ማለት ነው። ሶ እሷን ከነካችሁ በኋላ እዚህ ጋር ደግሞ ምንድነው የሚላችሁ ሰብሚት ዩር ፌዝ ማለት ነው። እዚህ ጋር ደግሞ ምንድነው የሚላችሁ ማለት ነው ሰብሚት ዩር ሰልፊ የሚላችሁ ነገር አለ ማለት ነው። ስለዚህ አሁን ሰልፊያችሁን ታስገባላችሁ ማለት ነው። እንዴት ነው ሰልፊያችንን የምናስገባው ስላችሁ
ይሄ መታወቂያው የእናንተ መሆኑን ለማረጋገጥ ነው እሱ የሚፈልገው ማለት ነው። ስለዚህ ቴክ ፎቶ ትሉትና ሰልፊያችሁን ታነሳላችሁ ማለት ነው። ከዛ እንደዚህ ክብ ነገር ያመጣላችኋል። ስለዚህ ያቺ ክቧ ነገር ውስጥ የእናንተ ፊት ቀጥታ መግባት አለበት ማለት ነው። ጀስት እኔ ጋር በረርዳ አድርጌዋለሁ ማለት ነው፣ በሰው እያረኩ ስለሆነ። ከዛም በኋላ ምን ይላችኋል? እታች ላይ እንደምታዩት ፊታችሁን አዙሩ ምናምን የሚል ነገር አለ ማለት ነው። ስለዚህ ያቺን ስቴፕ በደንብ ማለፍ አለባችሁ። ፊታችሁን አዙሩ ሲላችሁ ፊታችሁን ማዞር ይኖርባችኋል። ወደ ግራ አዙሩ፣ ወደ ግራ፣ ወደ ቀኝ አዙሩ ሲላችሁ ወደ ቀኝ፣ ሙሉ ስቴፑን ማድረግ ይኖርባችኋል ማለት ነው። ከዛም በኋላ ስማይል ሚልም ነገር አለ በመሃል። እሱን ከጨረሳችሁ በኋላ አፕሎድድ ፋይል 424 ይላችኋል ማለት ነው። እነዚህ አራት ስቴፖች ወደ ግራ ወደ ቀኝ መሳቀና የሆኑ አንድ ደግሞ አለ ማለት ነው። እሱን ካረጋችሁ በኋላ ጀስት ሰልፊያችሁን ምን ያደርገዋል ማለት ነው፣ አፕሎድድ ፋይል 424 የሚል ነገር ያመጣላችኋል ማለት ነው። እዚህ ጋር ምን ይላችኋል? ቴንክ ዩ ዘ ቲም ዊል ቢ ቼክስ ኢት አስ ሱንስ ኤንድ ፖሲብል ይላችኋል ማለት ነው። እዚህ ጋር ቼክ አድርጎ ቲሙ ራሱ ፖሲብል ከሆነ የእናንተ ፍቃድ ይሰጣችኋል ይላችኋል ማለት ነው። እናንተ እዚህ ጋር ኦኬ የምትለዋ በተነካችሁ ታሳልፉታላችሁ ማለት ነው። ከዛም በኋላ አሁን አካውንት ቬሪፊኬሽን የሚለው ውስጥ ገብተን ስናየው እንደምታዩት እዚህ ጋር ፔንዲንግ ነው የሚለው ማለት ነው። ይሄ ፔንዲንግ የሚለው የሚላችሁ ምንድነው? እነሱ ቼክ እያደረጉ ስለሆነ ነው። ያው እንዳልኳችሁ እንደዚህ ቀለል ባለ ስቴፕ እናንተ አካውንታችሁ ቬሪፋይ ማድረግ ትችላላችሁ ማለት ነው። እታች ላይ ደግሞ ፐርሰናል ዲቴል የምትል ነገር አለች። እሱን ደግሞ ሌቭል 2 ራሱ ከሞላላችሁ አውቶማቲካሊ ይሄንን ሊሞላላችሁ ይችላል ማለት ነው፣ ፐርሰናል ዲቴሉን። ይሄኛው ቬሪፋይ ካደረገልኝ በኋላ ያለውን ስቴፕ አሳያችኋለሁ ማለት ነው። አንድ እዚህ አፕሊኬሽን ላይ በጣም አስቸጋሪው ነገር ምንድነው? በስልክ ቁጥራችን ቬሪፋይ ልናረግ ስንል ስልክ ቁጥር እየሰራልን አይደለም፣ ኢትዮጵያ ላይ ኮድ እየላካ አይደለም። ሜቢ እንደ ምክንያት ላስቀምጥላችሁ የሚችለው ነገር ቢኖር ቴሌግራም ራሱ ኤስኤምኤስ ፊ ብሎ እየጠየቀ ነው። ኢትዮጵያውያን ወደ ኢትዮጵያ ኮድ ለመላክ ሲጠይቁ ኦር ደግሞ ኢትዮ ቴሌኮም በጣም እያስከፈለን ያለው ለውጭ ድርጅቶች ለቴሌግራም የሚሆን አሁን ለቢት ቫልቭ የሚሆን ኮድ ወደ ስልክ ቁጥራችሁ ሲልክ በጣም እያስከፈለ ያለው። ስለዚህ ኢሜይል ላይ ብቻ ነው ኮድ እየላኩ ያሉት፣ ስልክ ቁጥር ላይ አይሆንም ማለት ነው አሁን ባለንበት ሁኔታ። ስለዚህ ኢሜይላችን ላይ ብቻ ነው የሚላከው፣ የስልክ ቁጥር ኮድ እየተላከ አይደለም። ሜቢ እሱን ሚስተካከል ነገር ካለ ሊያስተካክሉት ይችላሉ። እኛ አፒል ማቅረብ እንችላለን ማለት ነው። ያላችሁን ሀሳብ እንደኔ አሁን ስልክ ቁጥር እኔ ጋር አልሰራ ብለዋል፣ እናንተ ጋር አልሰራ ያለውን ነገር ኮሜንት ላይ ያሳውቁኝ። እነሱ ይሄንን ቪዲዮ ካዩት ኦር ደግሞ የዛ ድርጅት ባለቤቶች ይሄንን ቪዲዮ ካዩት ሙሉ መረጃውን ኦር ደግሞ ሊያስተካክሉልን ይችላሉ ማለት ነው። 1 hour later ኦኬ እሺ፣ ከብዙ ጊዜያት በኋላ ማለት ነው ወደ አካውንት ተመልሼ ያለውን ነገር ላሳያችሁ ማለት ነው። ያው እንደተለመደው ወደ ቬሪፊኬሽን በተኗ እንሂድና ወደ ቬሪፊኬሽን ወደ ሚሊዮን እንሂድና አካውንት ቬሪፋይ ስንለው ወደ ላይ ቀና እናረገውና ቬሪፊኬሽን ሌቭል የሚለው ነገር አለ። እንደምታዩት ቅድም ያልኳችሁ ነገር ነው። እዚህ ጋር አውቶማቲካሊ ሞልቶታል ስሙን ማለት ነው። ፈርስት ኔም ምናምን የሚሉትና ፉል ኔሞቹን ከናሽናል አይዲ ላይ ሙሉ ነገር ወስዷል። እዚህ ጋር ቬሪፊኬሽን ሌቭል የሚለው ላይ ሌቭል 1 ቬሪፋይ ይላል፣ ሌቭል 2 ቬሪፋይ ይላል። ከዚህ በፊት እንዳሳያችሁ እንደውም ፔንዲንግ ነው የሚለው ካስገባን በኋላ እንደምታዩት ቬሪፋይ ሆኖልኛል ማለት ነው። አንድ ቀንም አልፈጀም፣ በጣም በትንሽ ጊዜ ውስጥ ነው፣ በሰዓታቶች ውስጥ ነው ይሄ ነገር የሆነው ማለት ነው። እንደ ባይናንስ በፍጥነት አልተደረገም፣ ግን በጣም ብዙም አልቆየብኝም ማለት ነው። በሰዓታቶች ውስጥ ነው ይሄ ነገር የተስተካከለው። ከዛም በኋላ እዚህ ጋር ገብቼ ደግሞ አንድ ነገር ላሳያችሁ ማለት ነው። እዚህ ጋር $3 ጊፍት የሰጠኝን ላሳያችሁ ማለት ነው። እዚህ ጋር እንደምታዩት ከወጣን በኋላ ከቬሪፊኬሽን ከወጣን በኋላ አፊሊየት የሚለው ላይ ስገባ እንደምታዩት $3 ሰጥቶኛል፣ ቬሪፊኬሽኑን ስለጨረስኩ ማለት ነው። $3 ሰጥቶኛል። ክላይም ስለው ምንድነው ሚኒመም ክላይም ማድረግ የምችለው $5 ነው ብሎኛል ማለት ነው። ስለዚህ ይሄንን $5 ደግሞ ክላይም ለማድረግ ከኔ ምን ይጠበቃል ካላችሁኝ፣ አንደኛ ነገር ሰዎች በእናንተ ሊንክ ሲገቡ ምናምን የሆነ ነገር ያስብላችኋል። እነዛ ነገሮች ተደማምሮ $5 የሚሞሉ ከሆነ ዊዝድሮ ማድረግ ይሄንን እችላለሁ ማለት ነው። እናንተም እንደዛ አድርጋችሁ ከሰራላችሁ ኮሜንት ላይ አሳውቁኝ ማለት ነው። ያው ያለውን ሁኔታ ያው ጊቫዌውን አልረሳሁትም ያኛው ቪዲዮ ላይ ማለት ነው። አሁን አንድ ያሰብኩት ነገር ምን መሰላችሁ፣ ላይቭ ላይ ገብተን ላይቭ ላይ ፒክ አድርገን ለዊነሮቹ እንስጥ የሚል ሀሳብ አለኝ ማለት ነው። የእናንተም ሀሳብ ነገሩኝ፣ ጊቫዌው እንዴት ይሁንላችሁ የሚለውን ነገር ማለት ነው በደንብ እናርጋችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ረንደም ፒክ አድርጌ በቀጣይ ቪዲዮዎች ላይ የዚህንም የዛኛውን ቪዲዮ ላይ ያሉትን ሰዎች ልሻለም ወይስ ደግሞ ላይቭ ላይ ገብተን ስለ ሶስተኛው ደግሞ አራተኛ ቪዲዮዎችም ከዚህ በኋላ 2 ቪዲዮዎች ይቀራሉ በዚህ ፕላትፎርም ዙሪያ መሰራቸው ማለት ነው። እነዚህን 2 ቪዲዮዎች ሰርቼ ከአራቱ ቪዲዮዎች ላይ የሚወጡ 4 ተሸላሚዎች ይኖሩና ያው ያለውን $1 እሱን ተከፋፍለን ለእናንተ ልሸልማችሁ የሚል ሀሳብ ነው ያለኝ ማለት ነው። ሀሳባችሁን ኮሜንት ላይ አስቀምጡኝ። ስለ ጊቫዌው ምን
እንደምታስቡ። እሺ ፋሚሊዎች ለዛሬ የነበረን ቪዲዮ እዚህ ጋር ይጠናቀቃል። KYC ምን እንደሆነና እንዴት እንደምንጨርስና ሂደቱን ውስጥ የሚያጋጥሙንን ስህተቶች ተመልክተናል። በቀጣይ ቪዲዮአችን ላይ ደግሞ ብዙዎች የምትጠብቁትን P2P ትሬዲንግ ቀጥታ እናያለን። ከመጀመሪያ እስከ መጨረሻ USDT እንዴት እንደምገዙና እንደምሸጡ እዚህ ፕላትፎርም ላይ ያሳያችኋለሁ። ጊቫዌን በተመለከተ ደግሞ ለመሳተፍ ኮሜንት ላይ KYC ኮምፕሊትድ ብላችሁ ጻፉ። እንዲሁም KYC ስትሰሩ ያጋጠማችሁን ችግር ወይም ደግሞ ልምዳችሁን አጋሩን። ወይ ደግሞ ስለ ፕላትፎርሙ ምን እንደምታስቡና ፕላትፎርሙ ያልተመቻችሁን ኦር ደግሞ የተመቻችሁን ነገር ስለ ፕላትፎርሙ ኮሜንት ላይ ጻፉ። ያው እንደተለመደው ከኮሜንት አድራጊዎች ውስጥ ራንደምሊ ፒክ አድርገን ለጊቫዌ ተሸላሚ ይሆናሉ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ አድርጉ። ስለተከታተላችሁኝ እናመሰግናለን። በቀጣይ ቪዲዮአችን እስከምንገናኝ ድረስ ፒስ አውት።